ዛሬ የምንገኘው በቀደምቷ ታሪካዊ ስልጣኔ የምትታወቀው ጅማ ከጅማም ደግሞ የቀደምት ንጉስ አባጅፋር ቤተመንግስት ላይ ነው የምንገኘው። ስለ አባጅፋር፣ ስለ ጅማ፣ ስለ ቀደምት ታሪካዊ ስልጣኔነቷ በስፋት ዛሬ የምናስቃኛችሁ ይሆናል። አብራችሁን ቆዩ። በሀገራችን ከብሔራዊ ሙዚየም ቀጥሎ በሁለተኛ ቀደምት ሙዚየምነት የተመሰረተው በጅማ ሙዚየም ውስጥ ነው የምንገኘው። እንግዲህ የአባጅፋር ሙዚየም አይደለ? በአባጅፋር ሙዚየም ውስጥ ነው የምንገኘው። አሁን ደግሞ ከባህልና ቱሪዝም ቢሮ ነጅብ ራያ አጠገብ ያለ ነጅብ እንኳን ደህና ቆያችሁ ነው የሚባለው አይደል? እንኳን ደህና አናልፉልሃለሁኝ በጅማ በዓል። ያሁን የምንገኘው ጅማ ሙዚየም ነው። ጅማ ሙዚየም እንግዲህ ከተመሰረተ ወደ 46 ዓመት ያስቆጠረ ትክክለኛ አይደለ? ሁለተኛው ቀደምት ሙዚየም። ምክንያቱም የብሔራዊ ሙዚየም ይቀድማል። 1952 አካባቢ ተመሰረተ ነው። ከዛ በኋላ 1972 የተመሰረተው ትልቁ ሙዚየም ውስጥ ነው የምንገኘው። በኢትዮጵያ በተለይ በደቡብ ኢትዮጵያ ትልቁ ሙዚየም ነው። እዚህ ክፍል እንግዲህ የምንገኘው በተለይ ሙዚየሙ ራሱ ወደ 7 ዓመት ክፍል ነው የያዘው። የተለያዩ ባህላዊና ታሪካዊ ቅርሶችን በስፋት ይዞ ነው የሚገኘው። በተለይ ጅማ 200 ዓመት በፊት ምን ትመስላለች የሚለውንም በስፋት ማየት የምንችልበት የሚያሳየን የተለያዩ ቴክኖሎጂዎች ውጤቶችን በተለይ በአባጅፋር ዘመን ይታወቃል። ኛው በ19ኛው ክፍለ ዘመን ላይ ስለዚህ በዛ ስቸው የነበረውን የእንጨት፣ የብረት፣ የአልባሳት፣ የቆዳ፣ የሸክላና መሰል ስራ ውጤቶችን የምናይበት ሙዚየም ነው። ስለዚህ ያው አሁን የምንገኘው ሁለተኛው ክፍል ላይ ነው። እንግዲህ አሁን እንዳየነው ከሆነ ብዙ እቃዎች ወደ ያኛው ቤተመንግስት በጣም ዘመናዊ በሁኔታ እየተሰራ ነው። በጣም ደስ በሚል ይሄ ደረጃውን በጠበቀ ሁኔታ አባጅፋርን በሚመጥን የጅማን ታሪካዊነት በሚመጥን ደረጃ እየተሰራ ነው ያየ ነው እና የተወሰኑ እቃዎች ደግሞ ወደዛ እንደሄዱ ሰምተናል። ወደ ውስጥ ገብተን ማየት ባንችልም ግን ወደዛ እንደሄዱና እዚህ ያለው ሙዚየም ወደዛ ይሄ የአባጅፋር ሙዚየም ወደዛ ሊሄድ እንደሆነ ሰምተናል። ምን ያህል ትክክል ነው ይሄ መረጃ? እንደገና ደግሞ አሁን ያለው ያኛውን ቤተመንግስት አይተን ስንመጣ እዚህ ጋር የምናየው ነገር ደግሞ የአባጅፋርን ኦር ደግሞ ጅማን ይሄ በሚመጥን ደረጃ አይደለም ያለው እንደ ቀደምትነቱ ማለት ነው ሙዚየሙ። ስለዚህ ከዚህ ተነቅሎ ወደዛ ይሄዳል ወይስ ይሄኛው ይታደሳል? ምን ሁኔታ ላይ ነው ያለው? ጥሩ ጥያቄ ነው። እንግዲህ አሁን በተለይ መንግስት በሰጠው ትኩረት አማካኝነት የአባጅፋር ቤተመንግስት በእንደዚህ አይነት መልኩ መሰራቱ ትልቅ የጅማን ታሪክ ገናናነት የሚመለስበት ላይ ነው ያለ ነው። ሲሰራ ዓላማው አንደኛው ቤተመንግስቱን ማደስ ከነበረበት ያለውን ደረጃ ማስተካከል ነው። ሁለተኛ ማደስ ብቻ ሳይሆን ቅርሶቹ ተመልሶ ደግሞ ቤተመንግስቱ ህይወት ዘርቶ እንደዚህ ነበር በሚለው በቦታቸው ተመልሶ የሚጎበኙበት ነው መሆን ያለበት እና ያን በያዘ አማካኝነት እንግዲህ የተወሰኑ ቅርሶች ወደዛ ሄደዋሉ፣ ይቀራሉ፣ ገና ወደዛ ሄደዋሉ። ቤተመንግስቱ ወደ ሙዚየምነት ነው የሚቀየሩ። ስለዚህ የዚህ የሚሄዱ እቃዎች ከሄዱ በኋላ ደግሞ እዚህ ምን ሆናል የሚለው ጥያቄ ኦልሬዲ ሁለት ሙዚየም ነው የሚኖረን። አንደኛው አባጅፋር ቤተመንግስት ራሱ ሙዚየም ነው። ሁለተኛ ሲቲ ሙዚየም ከተማ ሙዚየም ነው ማለት ነው። ከተማ ሙዚየም በመሆን አዲስ ነው ያሉ ቅርሶችን የብሔር ብሔረሰቦች ቅርሶችን በስፋት ስለሚገኝ ይህንም ደግሞ ሌላው ቱሪስት የሚያይበትን ለማድረግ እየተሰራለበት ሂደት ያለው ከአባጅፋር ጋር ይሄ ከንጉሳውያን ጋር የተገናኙ ነገሮች በጠቅላላ ግን ወደ ቤተመንግስት ይሄዳሉ ማለት ነው። ምክንያቱም በአብዛኛው ወደ 90% ያለው እዚህ ሙዚየም ውስጥ የአባጅፋር ቅርሶች ናቸው። የቀሩት 10%ዎቹ ደግሞ ጅማ ከአባጅፋር በኋላ ካፋ ጠቅላይ ግዛት ካፋ ክፍለ ሀገር ተባል ስለነበር የማህበረሰቡ ቅርሶች ስላሉ ስለዚህ የእሳቸው ጋር የተያዙ ቅርሶች ወደዛ ይሄዳሉ። የተቀረው ደግሞ የማህበረሰቡ ደግሞ እዚህ ባለው ተጠብቆ ወደ ቅርሱነትን ተጠግብቶ ባለበት የሚጎበኝበት ሂደት ነው የሚኖረው ማለት ነው። ስለዚህ ጅማ ሁለት ሙዚየም ይኖራታል ማለት ነው። አንደኛው አባጅፋር ቤተመንግስት ሙዚየም አለ፣ ሁለተኛው የከተማው ሙዚየም እዚሁ ጅማ ሙዚየም ላይ እንዳለ ይቀጥላል ማለት ነው። እሺ፣ ስለዚህ አሁን መጎብኘታችንን እንቀጥል። ወደ ጎብኝታችን እንገባለን። እሺ፣ አብራችሁን ቆዩ። አሁን የምንገኘው የጅማ ሙዚየም ነው። ይሄ ሙዚየም በ1972 የተመሰረተ ሲሆን ወደ 7 የሚደርሱ አበይት ክፍሎች አሉት። አሁን የምንገኘው የታሪካዊ ቅርሶች ክፍል ሲሆን ያው አብረን እየዞርን ያሉ ቅርሶችን አብረን የምንጎበኘውና ማስጎበኛቸው
ወደዚህ ስንመጣ የምንመለከተው እንግዲህ የንጉሱ አባጅፋር የጦር ልብሳቸውን እያየን ያለ ነው። እንደሚታወቀው በ1896 አውሮፓውያን አቆጣጠር በነበረው የአድዋ ጦርነት ላይ አባጅፋር ጉልህ ሚና ነበራቸው። ከዛ ውስጥ አንዱ ጅማ ወደ 3000 ማርትሬዛ ድጋፍ አድርጓል። እስከ 60000 ማርትሬዛ ድጋፍ እንዳደረጉ ይነገራል። ተጨማሪ 550 ጦር ከዚህ ተልኳል። ይህ ጦርን እንግዲህ መርተው ከደረሱ በኋላ አዲስ አበባ ላይ አፄ ምኒልክ ወደ ግንባር ሲንቀሳቀሱ በተለይ ይችን ሀገር እሳቸው የማይመለሱ ከሆነ ማስቀጠል ይችላል ከተብሎ ከታመንባቸው አንዱ ንጉስ አባጅፋር ሁለተኛና ካውጦና ናቸው። እስኪመለሱ ያስተዳደሩት ነው። በዘመኑ እንግዲህ ጦሩን መርተው ሲንቀሳቀሱ ሲሄዱ የለበሱት የጦር ልብሳቸው አባጅፋር ይህንን ይመስላል። ወደዚህ ስንመጣ የምንመለከተው ሌላው አንድ ታሪካዊ ቅርስ አለ። ይህ ደግሞ የአባጅፋር ጋር የተያዘ ነው። በተለይ የአባጅፋር የጦር አዛዥ የሚለብሰው የአንበሳ ቆዳ ነው። አባዲጋ አባሮሮ ይባላሉ። ይህንን የጦር ልብስ ነው የሚለብሱት። እንግዲህ በዛ ዘመን እንግዲህ ያለው ጀነራሎቹ በአብዛኛው ነብር ቆዳ የአንበሳ ቆዳ ነው የሚለብሱት። ይሄ የአባዲጋ አባሮሮ የአንበሳ ቆዳ የተዘጋጀላቸው የባህላዊ ጦር ልብሳቸው ይህንን ይመስላል። ወደዚህ ስንመጣ የምንመለከተው ሌላው የጅማ ባህላዊ አልባሳት ነው። እንግዲህ የጅማ ባህላዊ አልባሳት በተለይ ጅማ የምትታወቀው በ19 ክፍለ ዘመን በአባጅፋር ዘመን መንግስት ለጅማ ወርቃማ ዘመን ነው። በተለይ የእንጨት፣ የብረት፣ የአልባሳት፣ የቆዳ፣ የሸክላ መሰል ነገሮች በስፋት የተንሰራፋበት ነው እና የተለያዩ የሆኑ ባህላዊ አልባሳቶች ለማህበረሰቡ ይዘጋጅም ለነገስታት ባለቤቶች የሚዘጋጅ ነበር። ከዛ ውስጥ አንዱ ጂጌ ይባላል። ይሄ ክብር ልብስ ነው። በተለይ የነገስታት ባለቤቶች፣ የቆሮባ ሰብስቲ ገዢዎች ሚስቶቻቸው፣ ባለቤቶቻቸው የሚለብሱት ባህላዊ አልባሳት ነው። ወደዚህ ስንመጣ የምንመለከተው ሌላው ጅማ ላይ ወጣት ወንዶች ጎልማሶች የሚለብሱት ኪታ የሚባል ባህላዊ አልባሳት ነው። ይሄ እንግዲህ ከተለያዩ ጥጥም ይሰራል። በተለይ ግን ከሸማ የሚዘጋጅ እና ከአብጀዲ የሚዘጋጅ ባህላዊ አልባሳት ነው። በስፋት ማህበረሰቡ በዘመናችን በአባጅፋር ዘመን አሁን ላይም የሚለበስ ባህላዊ አልባሳት ነው። ታጠቂነት ስለነበራቸው እንዲገምናው ብርሌ መስሎ ትልልቁ ከነ ማስቀመጫ የምናገኘው ከፐርሺያ ከጥንቷ ከዛራ ኢራን ለአባጅፋር የተበረከተ ስጦታን ማንቆርቆሮችን በአጠቃላይ እነዚህ የመጡት እንግዲህ ከሳዑዲ ነው። ከሀገር ውስጥ ደግሞ የአፄ ምኒልክን ፎቶ የያዘች ብርሌ እናገኛለን። ይህም ከዚሁ ከኢትዮጵያ
ከበሩት ነገስታት ከአፄ ምኒልክ ለአባ ጅፋር የተበረከተ ስጦታ ነው። ወደ ቀጣይ ክፍል ገብተን ደግሞ መንግስት በሚቀየርበት ሰዓት ደግሞ ቅርስም ስለሆነ ወደ ሙዚየማችን ገብቷል። ወደ 198 ዓመት ያስቆጠረ የሳር ክዳን ቤቱ ገበቴ በሙዚየማችን እናገኘዋለን ማለት ነው። ቀጣይ ክፍል አለ፣ ገብተን ደግሞ እናየዋለን። ወደዚህ ስንመጣ የምንመለከታቸው የተለያዩ 4 ካባዎች አሉ። ወይን ጠጅ፣ ጥቁር፣ እንደዚሁም እነዚህ የምናያቸው ካባዎች እንግዲህ 4ቱም በተለይ ሚስቶቻቸው ሲለብሷቸው የነበሩ ካባዎች ናቸው። ከሳዑዲ እና ከግብፅ የመጡ ናቸው። እነዚህም ወደዚህ ስንመጣ የምንመለከተው በዛ ያሉ የጦር መሳሪያዎችን የምንመለከታቸው እነዚህ እንግዲህ ረጅም አልቤን፣ አጭር አልቤን፣ ፊልቨር፣ ቤልጂክ የምንላቸው የጦር መሳሪያዎች ናቸው። በተለምዶ ቁመ ጠብቀኝ የምንላቸው መሳሪያዎች ሲሆኑ ስናይፐርም አለ። አገልግል ቺቺ ደርግ ሰዓት የነበሩ ናቸው። የራሻ ምርት ሲሆን እዚሁ በሙዚየማችን እናገኛለን። ሻትጋን ወይንም ባለ 2 አፍራሽ እዚሁ እናገኛለን። እነዚህ እንግዲህ በአብዛኛው በተለይ በጣሊያን ዘመን የነበሩ የተማረኩና አሁን ላይ በሙዚየሙ ለኤግዚቢሽን የቀረቡ የጦር መሳሪያዎች ናቸው። ወደዚህ ስንመጣ የምንመለከታቸው የተለያዩ ሴፍና ጎራዴዎች ናቸው። በአብዛኛው እዚህ ውስጥ ያሉት እንግዲህ በዘመኑ ቀጥታ ንጉሱ ተጠቀምባቸው የነበሩ በጅምላ ላይ የተመረቱም አሉ። ሌላው ደግሞ በስጦታ መልክ የተላኩ 3 አሉ። የመጀመሪያው እዚህ ጋር የምናየው እንግዲህ የአፄ ምኒልክ ስጦታ ነው። ለአባ ጅፋር ጎራዴ ከነሰገባው እዚህ ውስጥ እናገኛለን። ታች ላለው የምንመለከተው ከፈረንሳይ የተላከላቸው ነው። ለአባ ጅፋር ሻወለ መሰል ጎራዴ ከፈረንሳይ የመጣ ነው። እዚህ ጋር አንድ ጊሌ እናገኛለን። ያው የፋር ሱልጣን መሐመድ አዩ ለአባ ጅፋር በስጦታ መልክ የሰጧቸውን ጊሌ እዚሁ በሾኬዝ ውስጥ እናገኛለን። በመቀጠል የምንመለከተው ደግሞ ወደዚህ ስንመጣ የምንመለከተው እንግዲህ የተለያዩ ጦሮችና ጋሻዎችን የምንመለከተው በዘመኑ ውስጥ ተቀምጧቸው የነበሩ ሲሆኑ ባለ 1 ከነጋሻው ራስን ለመከላከል ነው። ባለ 2 የስርወ መንግስቱ ምልክት ሲምቦል ኦፍ ዘ ኪንግደም ነው። በተለይ ዘ 5 ጊቤ ሲሆን 5ቱ ጊቤ መንግስታት ላይ የስልጣን መለያ ወይም ምልክታቸው የጣት ቀለበት ነው። ተጨማሪ ይሄ ባለ 2 እንደ ሲምቦል ነው ያገለግል እንደነበር ታሪክ ይዘግባል። የተጨባጭም በሙዚየማችን እናገኛለን። ሌላው እዚህ ጋር ነጋሪት አለ። መለስተኛ ነጋሪት ነች። ያው አዋጅ መንገሪያ ነው። 7 ከተመታ ለግብር ነው። የግብር አዋጅ ነው። ግብር ደርሷል፣ ግብር ክፈሉ ነው። 14 ተመቶ ጥሩምባ ከተነፋ የክተት አዋጅ ነው። 3 ከተመታ ደግሞ የግብዣ አዋጅ ነው። 3000 ሜትር ይሰማል። ወደ ኪሎ ሜትር የሚቀይረው 3 ኪሎ ሜትር የማካለል አቅም አለው እና ይሄ በዛ ዘመን ኮሚኒኬሽን መገናኛ ሲጠቀሙበት የነበረ ነጋሪትን በሙዚየማችን እናገኛለን። በመቀጠል ያለው ወደዚህ ስንመጣ የምንመለከተው እንግዲህ የአፄ ኃይለሥላሴን ምስል የያዘ ዳንቴል ነው የምንመለከተው። እዚህ ጋር ያሉት 2 ጥንዶች ናቸው። እንደ ድሎ ነው ያው እንግዲህ ፕሮፌሰር ኃይለ ገሪማም ጅማ ነው የተማሩትና በአሜሪካኖች ጥንዶች ናቸው በስፋት መምህራን የነበሩት። እነዚህ 2 ጥንዶች ባልና ሚስቶች ናቸው። ጅማ ሚያዝያ 7 ያስተምሩ የነበሩ ናቸው። እዚህ ጋር ያለውን ፎቶ በማየት ወደ ዳንቴል ነው የቀየሩት በይሳቱ ማለት ነው። ንጉሱ ከተቀበሉት በኋላ ያው አሁን ትተውት ቢሄዱም በሙዚየማችን በቅርስነት ይገኛል። ወደዚህ ስንመጣ የምንመለከተው የንጉሱ አባ ጅፋር 5ኛ ባለቤት ከሚንጆ ጎሳ ከከፋ በተለይ ከከፋ ስርወ መንግስት ከታቶ ባክሸርች የዘር ግንድ ያላቸውን ያገቧቸው ጌኔ ምኝትን እናገኛለን። በመቀጠል ያለው የንጉሱ አባ ጅፋር 6ኛ ባለቤት ሀደ ከድር ጌኔ ሸቃየቲ ከእነሞ ጎሳ ያገባቸውን የዛሬ 24 ዓመት በ1994 ረፉት እናገኘን። በ113 ዓመታቸው 14 ልጆች ያላቸው አባ ጅፋር 8 ወንድና 6 ሴት። የመጀመሪያ ልጃቸውን የአባዱላ አባ ጅፋርን ፎቶ ነው እያየን ያለ ነው።
በመቀጠል ያለው የደጃዝማች አባጀበል አባጅፋር ፎቶ ነው። እንደዚሁም በጅማ ታሪክ የ9ኛው ንጉስን ፎቶ ነው እያየን ያለነው። ሱልጣን አባ ጆብር አባዱላ ይባላሉ። ከአባጅፋር በኋላ እንግዲህ መንበረ ስልጣን ተረክበው ሲያስተዳድሩ የነበሩትን የመጨረሻውን የጅማ ንጉስ ሱልጣን አባ ጆብር ነው የምናየው። ወደዚህ ስንመጣ የምንመለከተው እንግዲህ 1965 ሲል ግር እንዳይላችሁ በ1965 አፄ ኃይለ ሥላሴ ሲመጡ ለጊዜሽን የወጣበት ዓመት ሲሆን ይህ ፎቶ ግን 1905 እንደ አውሮፓውያኖች አቆጣጠር የተነሳ ነው። ጀርመኖች ናቸው ቤተመንግስት መጥተው የተነሱት ፎቶ ሲሆን ባይቨር ማይለስ የሚባሉ ሁለት አሉ ከላይ፣ ታች ላይ ደግሞ ያለው ቮን ማይለስ የሚባል እንደዚሁም ጀርመናዊ ቤተመንግስት መጥተው የተነሱትን ፎቶ ነው የምንመለከተው። ሌላው የመጀመሪያው የጊቤ ወንዝ ላይ የመጀመሪያው ድልድይ ነው የምናየው፣ የእንጨት ድልድይ እዚህ ጋር ማየት ይቻላል። በዛ ዘመን እንግዲህ ድልድይ ተሰርቶ ሰዎች መሸጋገሪያ የሚጠቀሙበት የጊቤ ወንዝ ላይ የስራ ድልድይ ነው የምናገኘው። በመቀጠል ያለው እያየን ያለ ነው የንጉሱ አባጅፋር ፎቶ ከጠባቂዎቻቸው ጋር የተነሱት ፎቶ ነው። ይህን እንግዲህ ጣሊያኖች ናቸው ያነሷቸው ከጠባቂዎቻቸው። በነገራችን ላይ ወደ 550 ጠባቂ እንደነበራቸው ይነገራል። ከጠባቂዎቻቸው ጋር የተነሱትን ፎቶ ነው የምናየው። በመቀጠል ያለው እንደሚታወቀው አባጅፋር መካ ላይ ቤት አላቸው። የዛሬ 118 ዓመት መሬቱን 75,000 ማርትሬዛ በመግዛት ግንባታውን በተለይ እንጨቱም ሚስማሩ ሁሉ ከዚህ ተወስዶ ሄዶ ነው የተሰራው። ያ ሪባጥ ወይም ወቅፍ የሚባል ስጦታ ለፈጣሪ ወይም ለሕዝብ እንዲጠቀምበት የሚሰጥ ማለት ነው። ያንን ሰርተዋል። ነገር ግን በ1986 አካባቢ ካባው አካባቢ እየሰፋ ሲሄድ ያመነሳት ግድ ስለነበረ ያ ተነስቶ ሁለት ቦታ ተለዋጭ ነው የተሰጣቸው። ጀርወል እና አዚዚያ ላይ ነው ያላቸው። ይሄ እንግዲህ ጀርወል ላይ ያለው ወደ 1800 ሰው አካባቢ መያዝ የሚችል ትልቁን የእሳቸውን ወቅፍ ነው የምናየው ማለት ነው። ሳውዲ ሀገር ቢገኝም ንብረትነት ኢትዮጵያን የሚታወቀው በስማቸው ነው። ወደዚህ ስንመጣ የምንመለከተው ሌላው ደብዳቤ ነው። ይህ እንግዲህ ከእንጨት ስራ ውጤት ጋር በተያያዘ ጅማ ምን እንደምትመስል መግለጽ የሚችል ነው። በተለይ አፄ ሚኒሊክ የጻፉ ደብዳቤ ነው። መሐመድ ሳዘብነ ገዳዩ ላይ ድረስ ከአባጅፋር እንደምሰንብታል እግዚአብሔር ከዘመን ዘመን አብሮ አሻገር እንዲሚከርሙ ሲበልን የላክልኝ ወንበር ጫማ ጋቢ ደርሶኛል። የወንበሩ ስራቸው እጅጉን ተደነቁ። ፈረንጅ ሀገር ከሚሰራ ይበልጣል እንጂ አንስም፣ ማለፊያም ቅርጫት የሚሆን ፈረንጆቹ የሚያደንቁት ያህል ብሎ በ1890 በአዲስ አበባ የተጻፈ ደብዳቤ ይገኛል። ከዚህ የምንረዳው አንደኛ በነገስታቱ መካከል ያለውን ቀረቤታ ነው። ሁለተኛ የጅማ ዕደ ጥበብ በተለይ የወንበር ስራ ምን ያክል ድንቅ እንደነበር ነጮቹም ከነገስታቱ አልፎ ምስክር እንደሆኑ የሚገልጽ ደብዳቤ ነው በዚህ ሙዚየም ውስጥ የምናገኘው ማለት ነው። በመቀጠል ያለው ስለ አድዋ ስናነሳ ነበር። በተለይ አባጅፋር ጦር ሲንቀሳቀስ የሚያሳይ ፎቶ ነው እዚህ ጋር እያየን ያለው። ኬላ አባሰርብ ማለት የጌቱ ትልቁ ኬላ ነው። እሱ አካባቢ የተነሱትን ፎቶ ወደ አድዋ ሲንቀሳቀሱ የሚያሳይ ፎቶ ነው እያየን ያለ ነው። ከታች ያለው እንግዲህ በተለይ ስለ አባጅፋር ቁመት ቀደም ስናነሳ ነበር 2 ሜትር ከ10 እንደሆኑና ምን ያክል ረጅም እንደሆኑ ከዚህ ፎቶ መረዳት እንችላለን። እና እነዚህ ካራቫኖች ናቸው፣ ነጋዴዎች ናቸው። በተለይ ከፍለት እየነዱ መጥተው ጅሬን አካባቢ ከዛንዚባር እና ከሱዳን መጥተው ቤተመንግስት ፊት ለፊት የተነሱት ፎቶ እዚሁ በሙዚየማችን እናገኛለን። በመቀጠል ያለው ፎቶ እንግዲህ የቢሊሌ ነው። ያው ቢሊሌ መውባ አጃይባ ትባላለች። በሷም ብዙ ስም ግጥሞችም ተገጥመዋል፣ ሙዚቃዎችም አሉና ከሲግሞ ጉማ አካባቢ እንደሄደች እና የጀርመን ልዑል ሄርማን ፑክለር ያገባት የእሷን ፎቶም የጅማ እና አካባቢ ከሸነንጊቢ አካባቢ የወጣች ስለሆነች እሷንም የሚያሳይ ፎቶ ነው በሙዚየማችን የምናገኘው። በመቀጠል እንግዲህ ቀጣይ ክፍል ገብተን የተለያዩ ነገሮችን የምናያለን። ወደዚህ ስንመጣ የምንመለከተው የዱር እንስሳ ቅሪተ አካል ክፍል ለምንገኘው በአብዛኛው ጅማና አካባቢ ሲኖር ከነበሩን ሰዎች ዘንዶ አለ፣ የዘንዶ ቆዳ፣ አዞ አለ፣ ደርቆ ነው፣ አርጃኖ አለ፣ እንደዚሁም የጎሽ ቀንድ፣ የደጋጋዘን፣ የዝንጀሮ ራስ ቅል፣ የጦጣ ጭንቅላት፣ የአንበሳ ጥርስ፣ ዝሆን አለ። የዝሆን ቅልጥሙን እዚህ ማግኘት እንችላለን፣ ጭንቅላቱን ጭምር የዝሆን እንዳለ ማግኘት እንችላለን። ድኩላ፣ የሜዳ ፍየል፣ አምባራይሌ፣ ቆርኬ፣ ሳላ፣ የሴት አንበሳ ቆዳ፣ የአቦ ሸማኔ ቆዳን ማግኘት እንችላለን። እንደዚሁም የዝሆን ጥርሶች አሉ። በአብዛኛው እንግዲህ የዝሆን ጥርሱም እንደዚሁም መንጋጋውም በዚህ ክፍል የምናገኝ ነው የሚሆነው። በቀጣይ እንግዲህ ክፍል ገብተን አንዳንድ ነገሮችን የምናየው ይሆናል።
ወደዚህ ስንመጣ በሳይዝ አነስ የሚል ነገር ግን ተመሳሳይ ግልጋሎት ላይ ሲሉ የነበረ የአባጅፋር የቤተሰብ የብርዝ ማዘጋጃ ጋን ነው ወይም ማረጎቻ ሲሉ በተለይ ማርጁስ ማለት ነው። በዚህ ይዘጋጃል። በመቀጠል የምንመለከታቸው እንግዲህ የተለያዩ ሳጥኖች አሉ። እነዚህም ከአንድ ግንድ የተፈለፈሉ ናቸው። በተለይ የቀን ልብስ ማስቀመጫ ጋናቸው ነው እያየን ያለ ነው። ዝባድ ወይም ጥርኝ በሚባል አሽቶ በማጠን ልብሶቹ እዚህ ውስጥ እንዲገቡ ይደረግና ንጉሱ አባጅፋር የሚያስፈልጋቸውን ባህላዊ አልባሳት ከዚህ ያወጡ የሚለብሱበት የቀን ልብስ ማስቀመጫ ጋናቸው ነው እያየን ያለ ነው። ሁለቱም ከአንድ ግንድ የተፈለፈሉ ናቸው። ወደዚህ ስንመጣ የምንመለከተው የንጉሱ አባጅፋር የልጆቻቸውን አልጋዎች ነው እያየን ያለ ነው። በዚህ ክፍል ያው እንደ ድል ሆኖ ማግኘት የቻልነው 2 ነው። ምክንያቱም 14 ልጆች አላቸው፣ 8 ወንድና 6 ሴት ከተለያዩ ሚስቶች የተገኙ ስለሆነ የተለያየ አልጋ ነው ያላቸው። ይህ እንግዲህ ባህላዊና ታሪካዊ የሆነ የጠፍር አልጋ የሚባለው ከእንጨትና ከቆዳ የሚዘጋጅ ባህላዊ የልጆቻቸውን አልጋ ነው እዚህ እያየን ያለ ነው። ወደዚህ ስንመጣ የምንመለከተው እንግዲህ ታጣፊ የሆነ ወንበር ነው የምናየው። እንግዲህ ከ100 ዓመት በላይ ያስቆጠረ የንጉሱ አባጅፋር በተለይ ልጅ ሳሉ ሲቀመጡበት የነበረ ነው። ይህ የምንመለከተው ወንበር ከቆዳ ከእንጨት እንደዚሁም ከጭድ የሚዘጋጅ ነው። በነገራችን ላይ ጅማን ከ1875 ከ1880ዎቹ መጨረሻ አካባቢ ሲመሩ የሬጀንት የመንግስት አስተዳደር ነበርና በተለይ በዛ ዘመን ግዛትን ይጎበኛሉ ልጅ ስላሉ። ስለዚህ እረፍት ማድረጊያ ወንበር ሲጠቀሙበት የነበረው ወንበራቸው ይሄ ይመስላል። ይሄ የልጅነት የአባጅፋር የልጅነት መቀመጫ ወንበራቸው ነው። ወደዚህ ስንመጣ የምንመለከተው እንግዲህ የንጉሱ አባጅፋር ካባዎችን ነው። አብዛኛው እዚህ ክፍል ያሉት እንግዲህ በዘመኑ ሲለበሱ የነበሩ ባህላዊ አልባሳቶችን በስፋት የያዘ ክፍል ነው የምንገኘው። እያየን ያለ ነው እንግዲህ ይሄ ጥቁር ካባ ሁለቱም ከሳዑዲ አረቢያ የምትላቸው ሲሆን በስጦታ መልክ ማለት ነው። የቀድሞ ሂጃዝ ያሁኑ ሳዑዲ አረቢያ በስጦታ መልክ የሰጣቸው ነው። እሳቸው ዓርብ ዕለት ወይም ጁማ ዕለት የሚለብሱት ካባ ነው። ወደዚህ ስንመጣ የምንመለከታቸው 2 ካባዎች ከንጉስ ፋሩቅ ከግብፅ ንጉስ የተበረከተላቸው ሲሆን ንጉሱ እንግዲህ በዘመናቸው በሁለቱ በዓላት ወይም በኢደል ፈጥር እና ኢደል አድሃ በሁለቱ በዓላት ይህንን 2 ካባዎች ይጠቀሙባቸው የነበሩ አሁን በሙዚየማችን እናገኛቸዋለን። ወደዚህ ስንመጣ የምንመለከተው እንግዲህ ይህ አበሻ ቀሚስ በተለይ ጅማ ላይ በተለምዶ ኩለፉን አንሳ በመባል ይታወቃል። ወይም ልቅም ፈትል ነው። ተለቅሞ ስለሚሰራ ነው ልቅም ፈትል የሚባለው እና የምንመለከተው እንግዲህ የአባጅፋር ባለቤት የሆኑት አለ ከድር ወይም ጌኔ ሸካየቴ የመጨረሻ ባለቤታቸው ኮልቂጤ ከጉራጌ ከነሞርጎሳ ነው ያገቧቸው። የዛሬ 24 ዓመት በ1994 ነው ያለፉት በ113 ዓመታቸው። ይህ እንግዲህ የምናየውን አበሻ ቀሚስ ወይም ኩለፉን አንሳ ይህን ልቅም ፈትል የመጨረሻ ባለቤታቸው አባጅፋር ስለብሱት የነበረው አሁን በሙዚየማችን እያየን ያለ ነው ማለት ነው። ወደዚህ ስንመጣ የምንመለከተው ከጥንቷ ዛንዚባር ከአሁኗ ታንዛኒያ የመጣ አልጋ ነው። በ1905 አካባቢ ይህ አልጋ የላከው ሱልጣን በርገሽ ቢን ሰይድ አልቡሳሲድ ይባላሉ። የዛንዚባር ወይም ታንዛኒያ የመጨረሻ ንጉስ ናቸው። ይህ አልጋ የመጣው በሸክም ነው። ከመጣ በኋላ እንግዲህ አባጅፋር አልተኙበትም። ምክንያቱም ቁመታቸው ለሜትር ከ10 ነው አባጅፋር፣ ክብደታቸው 150፣ ደረታቸው 1 ሜትር ግዙፍ ስለሆኑ ከቁመታቸው ጋር ስለማይመጣጠን ንጉሱ ለመቀመጥ የተጠቀሙበት አልጋ ነው። እሺ እንግዲህ ተመልካቾቻችን በዚህ በጅማ ከተማ ተገኝተን እንግዲህ ያማረ ቆይተን አድርገናል። የተለያዩ ክፍሎችን አሳይተናቸዋል። እንዲሁም ደግሞ ጅማ ከተማ አሁን ላይ የደረሰችበትን በጣም ያማረ የለማ ከተማ ተመልክተናል። ከዚህ በፊት እንዳልኳችሁ እንግዲህ እናንተም እንደተከታተላችሁት ከ3 ዓመት በፊት መጥተን ጅማ ከተማን አስቃኝተናችሁ ነበር። የተለያዩ ክፍሎችንም ደግሞ ወደ እናንተ አድርሰን ነበር። አሁን በ3 ዓመት ውስጥ ግን የመጣው ለውጥ እጅግ በጣም በሚያስገርም ሁኔታ ነው። እኛ ራሱ ተደንቀናል። ለምሳሌ አሁን ይሄ አሁን የሚገኝበት ፋውንቴን በጣም ቆሻሻዎች የሚጣሉበት እንዲሁም ደግሞ እዛ ጋር ሆቴሎች የተሰሩበት ማለት በዚህ ደረጃ አልነበረም የነበረው ነገር። በፊትም ውብ ነች፣ በፊትም ታሪካዊ ከተማ ነች። በእርግጥ አሁን ደግሞ በጣም ደረጃዋን በሚመጥን ሁኔታ ተሰርቶ እንደዚህ በአማረ ሁኔታ ለነዋሪዎቿ እንዲሁም ለጎብኚዎች በጣም ሰላማዊ በሆነ ሁኔታ ክፍት ሆናለች ማለት ነው። ሁላችሁም ወደዚህ መታችሁ እንግዲህ በጣም በርካታ ታሪካዊ መስህቦችን፣ ቅርሶችን እንዲሁም ደግሞ ከተማዋን እንድትጎበኙ ጥሪያችንን እናስተላልፋለን። የዛሬው ፕሮግራም የተከታተላችሁን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም